ለሊቱን የተሰማ ሰበር መረጃ ትራምፕ ለኢራን የ48 ሰዓታት የሞት ቀጠሮ ሰጥተዋል። ከ48 ሰዓት በኋላ የኢራን ከተሞች በጨለማ ሊዋጡ ይችላሉ። ትራምፕ የኃይል ማመንጫቸውን ደብዛቸውን አጠፋለሁ ሲሉ አስፈሪ ትዕዛዝ አስተላልፈዋል። ኢራንም በበኩሏ በአሜሪካ ላይ የመቃብር ዛቻን ሰንዝራለች። በእስራኤል የኒውክሌር ማዕከል አቅራቢያ ሚሳኤሎች ወድቀዋል። ቴህራንም በቦምብ እየተናወጠች ነው። ጦርነቱ አሁን ወደ ኒውክሌር ፍጥጫ ተሸጋግሯል። በሌላ በኩል ሳውዲ አረቢያ የኢራን ዲፕሎማቶች በ24 ሰዓት ውስጥ ለማባረር ወስናለች። ትራምፕ ጦርነቱን አሸንፊያለሁ ቢሉም ቴህራን ግን 4000 ኪሎ ሜትር የሚምዘገዘጉ ሚሳኤሎችን በመተኮስ ዓለምን አስደንግጣለች። እነዚህንና ሌሎች ሰበር መረጃዎችን ይዘናል። አብራችሁን ቆዩ። የመካከለኛው ምስራቅ ጦርነት አሁን ወደማይመለስበትና መላውን ዓለም ወደ ጨለማ ሊከት ወደሚችል አደገኛ ምዕራፍ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ በትናንትናው ዕለት በትሩዝ ሶሻል ገጻቸው ላይ ባስተላለፉት እጅግ አስደንጋጭና ቀጥተኛ ማስጠንቀቂያ ኢራን የዓለም የነዳጅ የልብ ትርታ የሆነውን የሆርሙዝ ወሽመጥን በ48 ሰዓታት ውስጥ ሙሉ በሙሉ ካልከፈተች የአሜሪካ ጦር የኢራንን የኃይል ማመንጫዎች ደብዛቸውን ያጠፋቸዋል ሲሉ ዝተዋል። ትራምፕ ቁጣ በጻፉት መልእክት ኢራን ያለምንም ስጋት ወሽመጡን ካልከፈተች አሜሪካ የተለያዩ የኃይል ማመንጫዎቻቸውን ትመታለች፣ አጀማመራችንም ከሁሉ ትልቁን በማውደም ይሆናል ብለዋል። ይህ የ48 ሰዓት የሞት ቀጠሮ ነገ መጋቢት 14 ምሽት ላይ የሚያበቃ ሲሆን ይህም ማለት በሚቀጥሉት ጥቂት ሰዓታት ውስጥ የኢራን ከተሞች በሙሉ የኤሌክትሪክ አገልግሎት አጥተው ወደ ጥቁር ጨለማ ሊቀየሩ ይችላሉ ማለት ነው። ትራምፕ አክለውም ጦርነቱን ሳምንታት ቀድሜ አሸንፊያለሁ፣ ኢራን ድርድር ብትፈልግም እኔ ግን አሁን አልፈልግም በማለት ለሰላም ያላቸውን በር ዝግ መሆኑን አሳይተዋል። የኢራን ጦር ከፍተኛ አመራሮች በበኩላቸው ለዚህ ማስፈራሪያ እጅግ መሪር ምላሽ ሰጥተዋል። የኢራን ወታደራዊ ቃል አቀባይ በሰጡት መግለጫ አንዲት የኢራን የነዳጅ ወይም የኃይል ማመንጫ ብትነካ በመካከለኛው ምስራቅ የሚገኙ የአሜሪካና የእስራኤል የነዳጅ ማጣሪያዎች፣ የውሃ ማጣሪያ ጣቢያዎችና የኢንፎርሜሽን ቴክኖሎጂ ማዕከላት በሙሉ አመድ ይሆናሉ ሲሉ ዝተዋል። ይህም ማለት ጦርነቱ ከግንባር ውጊያ አልፎ መላውን የቀጠናውን መሰረተ ልማት ወደ ማውደምና የዓለምን የኢነርጂ አቅርቦት ወደ ማዘጋት ሊያመራ መሆኑን ያሳያል። በአሁኑ ሰዓት በሆርሙዝ ወሽመጥ መዘጋት ምክንያት የዓለም የነዳጅ ዋጋ በከፍተኛ ሁኔታ ሻቅቧል። ታላላቅ የዓለም ሀገራት ትራምፕ ማስጠንቀቂያውን ወደ ተግባር እንዳይቀይሩት በከፍተኛ ስጋት እየተጠባበቁ ይገኛሉ። ትራምፕ ግን ድርድር የሚባል ነገር የለም በሚል አቋማቸውን በማጽናታቸው ዓለም በጭንቀት ውስጥ ሆና የ48 ሰዓቱን መቁጠሪያ እያየች ትገኛለች። የመካከለኛው ምስራቅ ጦርነት አሁን ዓለም ወደ ኒውክሌር አደጋ ሊከት የሚችል እጅግ አስፈሪና ታሪካዊ ደረጃ ላይ ደርሷል። በትላንትናው ዕለት በደቡባዊ እስራኤል በሚገኘው ዲሞናና ኢራድ ከተሞች ላይ የኢራን ባላስቲክ ሚሳኤሎች ናዳ ወርዷል። በዚህ ድንገተኛና ኃይለኛ ጥቃት ከ100 በላይ ሰዎች መቁሰላቸው የተረጋገጠ ሲሆን ከተሞቹ በከፍተኛ ፍንዳታና በጭስ ተውጠው አድረዋል። ነገር ግን ከቆሰሉ ሰዎች ቁጥር በላይ መላውን ዓለም ያስደነገጠው የሚሳኤሎቹ ኢላማ ነው። የኢራን ሚሳኤሎች የወደቁት የእስራኤል የኒውክሌር ጦር መሳሪያ ማከማቻና ምርምር ማዕከል እንደሆነ የሚታመነው ከኔጌቭ የኒውክሌር ምርምር ማዕከል 13 ኪሎ ሜትር ርቀት ላይ ብቻ ነው። ይህም ማለት ኢራን የእስራኤልን የኒውክሌር ልብ ለመምታት እጅግ ጥቂት ርቀት ብቻ ነው የቀራት። ከሁሉ በላይ እስራኤልን ያሳፈረውና ያስደነገጠው ግን የአየር መከላከያ ስርዓቷ ቢያንስ ሁለቱን ገዳይ ሚሳኤሎች ማክሸፍ ሳይችል ቀርቶ መሬት መምታታቸው ነው። የእስራኤል አየር ኃይል ይህ ወታደራዊ ውድቀት እንዴት ሊከሰት እንደቻለ ከፍተኛ ምርምር እያደረገ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለህዝባቸው በሰጡት መግለጫ ለእስራኤል እጅግ አስቸጋሪና ፈታኝ የውጊያ ምሽት ነበር በማለት ሁኔታው ምን ያህል አሳሳቢ እንደነበር በግልጽ አምነዋል። ኔታንያሁ አክለውም ለወደፊት ህልውናችን በምናደርገው ዘመቻ ጠላቶቻችንን በሁሉም ግንባር ለመምታት ቆርጠናል ቢሉም የኒውክሌር ማዕከላቸው ለጥቃት መጋለጡ ግን ትልቅ ወታደራዊ ሽንፈት ሆኖባቸዋል። በአጸፋው ደግሞ የእስራኤል ጦር በኢራን መዲና ቴህራን፣ ካራጅና ኢስፋሃን ላይ እጅግ ኃይለኛ የአየር ጥቃቶችን ሰንዝረዋል። በዚህ ጥቃት የኢራን ዋነኛ የኒውክሌር ማበልጸጊያ ጣቢያ የሆነው ናታንዝ መመታቱን የኢራን አቶሚክ ኃይል ድርጅት አረጋግጧል። ምንም እንኳን የዓለም አቀፉ የኒውክሌር ኃይል ኤጀንሲ እስካሁን ምንም አይነት የጨረር መፍሰስ አደጋ አላጋጠመም
ቢልም በሁለቱም ወገኖች የኒውክሌር ተቋማት ላይ ያነጣጠረ ጥቃት መጀመሩ ጦርነቱን ወደ የኒውክሌር ፍጅት ሊቀይረው እንደሚችል ተንታኞች ያስጠነቅቃሉ። በተጨማሪም ሳውዲ አረቢያ 3 የኢራን ሚሳኤሎች ወደ መዲናዋ ሪያድ መተኮሳቸውን አስታውቃለች። አንዱ ሚሳኤል በአየር ላይ ሲመታ ሁለቱ ግን ሰው በማይኖርበት በረሃ ላይ መውደቃቸው ተረጋግጧል። ይህን ተከትሎ ሳውዲ አረቢያ በሀገሪቱ የሚገኙ የኢራን ዲፕሎማቶችና ወታደራዊ አታሼዎች በ24 ሰዓት ውስጥ ለቀው እንዲወጡ በማዘዝ ዲፕሎማሲያዊ ግንኙነትን ወደ መበጠስ ተቃርባለች። የተባበሩት አረብ ኤምሬትስን በበኩሏ ከኢራን የተሰነዘረባትን ተከታታይ የድሮን የሚሳኤል ጥቃቶች እያከሸፈች መሆኑን ገልጻለች። መላው ቀጠናው አሁን በአንድ የኒውክሌር ፍንዳታ ርቀት ላይ ቆሟል። የመካከለኛው ምስራቅ ጦርነት አሁን ከቀጠናው አልፎ ወደ ህንድ ውቅያኖስ ጥልቅ ክፍል ተሸጋግሯል። ትላንትና በታየ እጅግ አስገራሚ ወታደራዊ ክስተት ኢራን 4000 ኪሎ ሜትር መጓዝ የሚችሉ 2 ግዙፍ ባሊስቲክ ሚሳኤሎችን ወደ ህንድ ውቅያኖስ አስወንጭፋለች። ኢላማውም በህንድ ውቅያኖስ ላይ የሚገኘውና የአሜሪካና የብሪታንያ የጋራ ስትራቴጂካዊ የጦር ሰፈር የሆነውን ዲዮጎ ጋርሲያ ነው። ይህ ጥቃት ኢራን ከዚህ ቀደም ዓለም ከገመተችው በላይ እጅግ የራቁ ኢላማዎችን የመምታት አቅም እንዳላት በተግባር ያሳየችበት ነው። የብሪታንያ ውጭ ጉዳይ ሚኒስቴር አቪት ኩፐር ጥቃቱን ግድ የለሽ ሲሉ የኮነኑ ሲሆን ብሪታንያ በዚህ ጦርነት ከአሜሪካና ከእስራኤል የተለየ አቋም መያዝ እንደምትፈልግና ጦርነቱ በአስቸኳይ እንዲቆም እንደምትመኝ ገልጸዋል። ሆኖም የጋራ የጦር ሰፈሯ መመታቱ ለንደንን ለቀጥተኛ ጥቃት ሊያጋልጣት ይችላል የሚል ስጋትን ፈጥሯል። በሌላ በኩል ጦርነቱ በዓለም አቀፍ የንግድና የትራንስፖርት ዘርፍ ላይ ያመጣው ጥፋት በቁጥር መገለጽ ጀምሯል። ፋይናንሻል ታይምስ ባወጣው መረጃ መሰረት ጦርነቱ ከተጀመረበት ከየካቲት 21 ጀምሮ የዓለማችን 20 ግዙፍ አየር መንገዶች የ53 ቢሊዮን ዶላር የገበያ ዋጋን አጥተዋል። ምክንያቱም የአየር መንገዶች ነዳጅ ዋጋ በአንድ ወር ውስጥ በእጥፍ ጨምሯል። ይህም ለበረራ ከሚወጣው ወጪ 1/3ኛውን ይዛል። የመካከለኛው ምስራቅ ሰማይ ለበረራ ዝግ በመሆኑ አየር መንገዶች በረራዎቻቸውን ለመሰረዝ ተገደዋል። የነዳጅ እጥረት ስጋት በመፈጠሩ የአውሮፕላን ትኬት ዋጋ በከፍተኛ ሁኔታ ሊጨምር እንደሚችል ተነግሯል። ይህ በእንዲህ እንዳለ በትናንትናው ዕለት በኳታር ባህር ዳርቻ አንድ ወታደራዊ ሄሊኮፕተር መከስከሷ ተሰምቷል። የኳታር መከላከያ ሚኒስቴር ሄሊኮፕተሯ በመንገደኛ ግዳጅ ላይ እንደነበረች ቢገልጽም የክስተቱ መደራረብ ግን ቀጠናው ምን ያህል ለከፍ አደጋ ተጋላጭ እንደሆነ ያሳያል። ትራምፕ ግን ይህንን ሁሉ ውጥረት ወደ ጎን በመተው ጦርነቱን ሳምንታት ቀደም ያሸንፍ ያለው ኢራን ድርድር ብትፈልግም እኔ ግን አልፈልግም በማለት በጦርነቱ የመቀጠል ግትር አቋማቸውን አረጋግጠዋል። የመካከለኛው ምስራቅ ፖለቲካዊ ካርታ በትናንትናው ዕለት በሳውዲ አረቢያ ድንገተኛ እርምጃ ተናውጧል። የሳውዲ አረቢያ መከላከያ ሚኒስቴር 3 የኢራን ሚሳኤሎች ወደ መዲናዋ ሪያድ መተኮሳቸውን ካረጋገጠ በኋላ በሀገሪቱ የሚገኙ የኢራን ኤምባሲ ሰራተኞችንና ወታደራዊ አታሼዎችን የማይፈለጉ ሰዎች በማለት በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ አዘዋል። ይህ እርምጃ በሁለቱ ሀገራት መካከል የነበረውን ደካማ ግንኙነት ሙሉ በሙሉ የቆረጠ ሲሆን ሳውዲ አረቢያም ለኢራን ጥቃት ተመጣጣኝ ምላሽ ለመስጠት መዘጋጀቷን የሚያሳይ ታሪካዊ ምልክት ተደርጎ ተወስዷል። በሌላ በኩል ጦርነቱ ወደ ፋርስ ባህረ ሰላጤ ሀገራት በከፍተኛ ሁኔታ እየተስፋፋ ይገኛል። በተባበሩት አረብ ኤምሬትስ የባህር ዳርቻ ላይ በነዳጅ ጫኝ መርከብ አቅራቢያ በደረሰ ፍንዳታ መርከቧ ክፉኛ መጎዳቷ ተሰምቷል። በተመሳሳይ ሰዓት የኳታር መከላከያ ሚኒስቴር አንድ ወታደራዊ ሄሊኮፕተር በመደበኛ ግዳጅ ላይ እያለች መከስከሷንና ፍለጋ እያደረገ መሆኑን ገልጿል። ምንም እንኳን ኳታር ምክንያቱን ባትገልጽም የቀጠናው ውጥረት ግን አደጋው የጥቃት ውጤት ሊሆን ይችላል የሚል ስጋትን ፈጥሯል። በኢራን መዲና ቴህራን ሰማይ ላይ ደግሞ ሌላ አስደንጋጭ ክስተት ተመዝግቧል። የኢራን ጦር በቴህራን ሰማይ ላይ ሲያንዣብብ የነበረን አንድ የአሜሪካና የእስራኤል የጋራ የድሮን ጦር መቶ መጣሉን በኩራት አስታውቋል። ኢራን እንዳለችው ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ እስካሁን 127 የተራቀቁ የጠላት ድሮኖችን መታ ጥላለች። በቴህራን ምስራቅና ምዕራብ አካባቢዎች የታዩት ኃይለኛ ፍንዳታዎችም የእስራኤል አየር ኃይል በከተማዋ ላይ የጀመረውን አዲስ የጥቃት ማዕበል የሚያሳዩ ናቸው። ትራምፕ ግን ይህንን ሁሉ ውጥረት እንደ ትልቅ ወታደራዊ ስኬት ነው የሚቆጥሩት። ትራምፕ ጦርነቱን ሳምንታት ቀደም ያሸንፋለሁ በማለት ኢራን ድርድር ብትለምንም አሜሪካ ግን ለድርድር ዝግጁ እንዳልሆነች በድጋሚ አረጋግጠዋል። ሆኖም የቀጠናው ሀገራት ዲፕሎማሲያዊ ግንኙነት መቋረጥና የድሮን ውጊያዎች መባባስ ጦርነቱ ትራምፕ እንደሚሉት ሳይሆን ከቁጥጥር ውጪ እየወጣ መሆኑን ያሳያል። የትራምፕ የ48 ሰዓታት ማስጠንቀቂያ ሲያበቃ
ዓለም ምን ገጥሟት ይነጋ ይሆን? በእስራኤል የኒውክሌር ማዕከላት አቅራቢያ የደረሰው ጥቃትና የሳውዲ አረቢያ ዲፕሎማሲያዊ ቁጣ ጦርነቱን ወደማይመለሱበት ምዕራፍ ወስዶታል። ትራምፕ አሸንፊያለሁ ቢሉም የቴህራን ሰማይ ላይ የሚወድቁት ድሮኖችና በባህረ ሰላጤው የሚከሰከሱት ሄሊኮፕተሮች ግን ሌላ ታሪክ እየነገሩን ነው። የትራምፕ ማስጠንቀቂያ ኢራንን ያንበረክካት ይሆን ወይስ የባሰ እሳት ይጭራል? የዓለም ሌላ ትኩሳት ሆኗል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫን አትዘንጉ። በቀጣይ በሌላ ሰበር መረጃ እስከምንመለስ ሰላም ቆዩን።